በመለኛ ገጽ ዛሬ የዝልዝል ጥብስ እንዴት እንደሚዘጋጅ አሳያችኋለሁ። አስቀድመን ስጋ እንዘለዝላለን። ዛሬ እየተጠቀምኩት ያለውት ስጋ 500 ግራም የበሬ ስጋ ሲሆን ቀይ ስጋና የተወሰነ ሻኛ ይገኝበታል። አስቀድማችሁ ስጋው ላይ የሚገኘው ነጭ ለይታችሁ ታወጣላችሁ። ነጭ ስጋውን ለይታችሁ ካወጣችሁት በኋላ በምትችሉት ያህል በጣም በቀጭኑ ስላሽ ትከትፉትና 3 ጣታችሁን በመጠቀም ትዘለዝሉታላችሁ። በጣታችሁ የመዘልዘል ልምድ ከሌላችሁ ደግሞ እኔ እንደማደርገው ስጋውን መክተፊያው ላይ አስተኝታችሁ እያገላበጣችሁ በቀጭኑ መሰንጠቅ ትችላላችሁ። እያገላበጣችሁ ስትሰነጥቁ የዝልዝል ቅርጽ ይዝላችኋል። የቀራችሁንም ስጋ ይህንን ሂደት በመከተል ዘልዝላችሁ ትጨርሳላችሁ። ስጋው ቆንጆ ሆኖ ተዘልዝሎ ዝግጁ ሆኖልናል። አሁን ደግሞ እንቀመመዋለን። ስጋውን ለመቀመም 2 የሾርባ ማንኪያ ዘይት እና 1 የሾርባ ማንኪያ ቂቤ እንጨምራለን። ዘይቱን የምናደርግበት ምክንያት ቂቤውን ብቻውን ከተጠቀማችሁት ሊቃጠልባችሁ ስለሚችል ነው። ከደረቅ ቅመሞች ደግሞ 1 የቡና ማንኪያ ጨው፣ 1 የቡና ማንኪያ የሮዝመሪ ዱቄት፣ 1 የቡና ማንኪያ የነጭ ሽንኩርት ዱቄት፣ ግማሽ የቡና ማንኪያ ሚጥሚጣ፣ ግማሽ የቡና ማንኪያ የቀረፋ ዱቄት እና ግማሽ የቡና ማንኪያ ጥቁር ቁንዶ በርበሬ ተጠቅሜያለሁ። እንዲሁም እንደ አማራጭ የምታዘጋጁት ጥብስ የበለጠ ጣፋጭ እንዲሆንላችሁ ከላይ 2 የሾርባ ማንኪያ ሶይ ሶስ ማድረግ ትችላላችሁ። ነገር ግን ሶይ ሶስ የማትጠቀሙ ከሆነ የምትጨምሩትን የጨው መጠን ከፍ ማድረግ ይኖርባችኋል። የማጣፈጫ ቅመሞቹን፣ ዘይቱን፣ ቂቤውንና ሶይ ሶሱን ከጨመራችሁ በኋላ እጃችሁን በመጠቀም ስጋውን በደንብ አርጋችሁ ትለውሱታላችሁ። ከመለወሳችሁ በፊት እጃችሁን በሚገባ ማጠብ ግን እንዳዘነጉ። በቅመሙ በደንብ ከለወሳችሁት በኋላ ምስሉ ላይ በምትመለከቱት መሰረት በላስቲክ ሸፍናችሁ ማቀዝቀዣ ውስጥ ለተወሰነ ሰዓት አሳርፉት። እኔ ለ1 ሰዓት ያህል አቆይቼዋለሁ። ነገር ግን እናንተ የበለጠ ካቆያችሁት ቆንጆ ጣዕም ይይዝላችኋል። አሁን የሲሊንደር ምድጃችንን እንለኩስና ጮማ በመጠቀም በደንብ አድርገን እናሟሸዋለን። ያዘጋጃችሁት ስጋ ላይ ጮማ ከሌለው ዘይት ማድረግ ትችላላችሁ። ቀምመን ያዘጋጀነው ስጋ 1 ሰዓት ማቀዝቀዣ ቤት ውስጥ ከቆየ በኋላ ይህንን ይመስላል። ምጣዱን ምስሉ ላይ በምትመለከቱት መሰረት በጮማው በደንብ አርጋችሁ ከለወሳችሁት በኋላ ያዘጋጃችሁትን ስጋ ከላይ ትጨምሩና ቶሎ ታማስሉታላችሁ። ምድጃው ከፍተኛ ሙቀት ስላለው ስጋውን ቶሎ ስለሚጠብስባችሁ እጃችሁ ማማሰል ማቆም የለበትም። ብዙውን ጊዜ ጥብስ ሳዘጋጅ እንዳይገነትርብኝ ከሚያደርጉ ዋነኛ ሚስጥሮች መካከል አንደኛው ከፍተኛ የሙቀት መጠን መጠቀምን ነው። እናንተም የምትጠብሱት ስጋ እንዳይገነትርባችሁ አስቀድማችሁ ብረት ምጣዳችሁን በደንብ ማጋል ይኖርባችኋል። ስጋው ተጠብሶ ሙሉ ለሙሉ ቀለሙን መቀየር ሲጀምር ከላይ በቀጭኑ የተከተፈ ነጭ ሽንኩርት ጨምራችሁ በደንብ ታማስሉታላችሁ። ብዙውን ጊዜ ዝልዝል ጥብስ ስትጠብሱ ማንኪያ ከምትጠቀሙ ይልቅ ልክ እኔ እንደማደርገው መቆንጠጫ ብትጠቀሙ የበለጠ ተመራጭ ይሆንላችኋል። ነጭ ሽንኩርቱን ጨምራችሁ ለተወሰነ ደቂቃ በደንብ ከጠበሳችሁት በኋላ ቀይ ሽንኩርት ትጨምራላችሁ። እንደኔ ጥሬ ቀይ ሽንኩርት የምትወዱ ከሆነ የተወሰነውን ጨምሩና የተወሰነውን ለበኋላ አስቀሩት። ቀይ ሽንኩርቱን ጨምራችሁ ለተወሰነ ደቂቃ ከጠበሳችሁት በኋላ ቀይ ሽንኩርቱ ቀለሙን መቀየር ሲጀምር ግማሽ የሾርባ ማንኪያ ቂቤ ጨምራችሁ በደንብ ትለውሱታላችሁ። እዚህ ጋር ቂቤ ያሳነስኩበት ምክንያት ስጋውን ለመቀመም አስቀድሜ ቂቤ ስለተጠቀምኩ ነው። አሁን በረጃጅሙ የተከተፈ ቃሪያ ከላይ ጨምራችሁ ትቀላቅሉታላችሁ። ጥብሱ ትንሽ ቃጠል እንዲያደርግ ከፈለጋችሁ የቃሪያውን ፍሬ አለማውጣት ትችላላችሁ። አሁን ደግሞ ፍሬው ወጥቶለት በረጃጅሙ የተከተፈ ቲማቲምና የሮዝመሪ ቅጠል ጨምራችሁ ትቀላቅሉታላችሁ። የቲማቲሙን ፍሬ የምናውጣበት ምክንያት ቲማቲሙ በውስጡ እርጥበት ስላለው ነው። ያ እርጥበት ደግሞ ስጋውን ስለሚያገነትርባችሁ ብዙውን ጊዜ ብታውጡት ይመከራል። አሁን ከላይ ግማሽ የቡና ማንኪያ ሚጥሚጣ ተጨምሩና ትቀላቅሉታላችሁ። ነገር ግን ሚጥሚጣውን የምትጨምሩት ልታወርዱት ስትሉ መሆን አለበት። አሁን የዝልዝል ጥብሳችን ዝግጁ ሆኗል። ከዝልዝል ጥብሱ ጋር እንደ ማባያ እንዲሆናችሁ ከዚህ በፊት ያሳየኋችሁን የተለያዩ ስልሶች መጠቀም ትችላላችሁ።